ለልጁ ምንድነው የሚጠነቀቀው? እንኳን ልጁ አንቺም እንኳን ጥሎሽ ሄደ። ቦታ መስጠት ያለበት እኮ ላንቺ ነበረ። ልጁ ካንቺ በፊት መጣ፣ ካንቺ ኋላ ነው የመጣው። ብዙ ጊዜ ወንዶች የሚያስቀር አንፈልግ አይደለም ለኔ አይጨነቅ ማቴስ ለልጁ እንኳን አይጨነቅም፣ ለልጁ ሞራል አይጠነቀቅም። እኔን የሚያሳዝነኝ እንደዚህ አይነት አባት ያለው ልጅ መፍጠሬ ነው። እውነት ኧረ ሩታ በእግዚአብሔር በቃ እንዴ በቃ ይትሶኬ በቃ የሚያሳዝነኝ ይሄ የሚያሳዝነኝ ይሄ ትንሽ ልጅ ነው። እግዚአብሔር እንደዚህ አይነት አባት እኔ እንጃ ምን አይነት አባት ነው ያለኝ ብሎ እኔ አገቱ ሲደፋ ማየት አልፈልግም። እኔ እሱ ነው የሚያሳዝነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። ለቪዲዮ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ላይክ ኮሜንት በማድረግ ተከታተሉኝ ማለት ነው። እና እንደ ሩታ አይነት እኮ ኢትዮጵያ ላይ በጣም ብዙ ናቸው ማለት ነው። ከምሬ ነው። ምክንያቱም ወንዶች ማለት ነው በአንድ ሚስት በአንድ ትዳሪ ብለው አይዙም። መልከስከስ በየአንዳንዱ ቤት እያለ ነው ማለት ነው። ከምሬ ነው የምላችሁ። አንዱ ይዞ የሚቀመጥ ነገር የለም። ይሄ በቁርአን ይፈቀዳል፣ ይሄ በቁርአን ይፈቀዳል እያሉ ጭራሽ አበዙት እኮ። ጭራሽ እኮ ሳታቅ ሄደው እያገቡ ነው። ጭራሽ እኮ ሳታቅ ሄደው በቃ ትዳራቸው መስርተው እየተቀመጡ ነው ወንዶች ማለት ነው። እወቁ። ሩታና አብርሃም ዛሬ አደባባይ ላይ ስለወጡ ነው እንዴ? ከምሬ ነው የምላችሁ። የካሜራ ላይ ማይደቀኑላቸው ሴቶችስ ለነሱ መች ተወርቶ ያልቃል? ሩታ ደግሞ በዚህ አይነት አንቺ ዛሬ ወድቀሻል ነገ አትነሽም? ንገሪኝ። ዛሬ ወደቀ ሰው ነገ አይነሳም? እመኑኝ ይኸው አብርሃም ሄረሜላም ጥሏት እንደሚሄድ ይኸው ዛሬ ሀያት ምን አለችኝ ትላላችሁ? የሀያት ቤተሰቦች ማለት ነው። ዛሬ ላይ የምናገረው ትላንትም የተናገርኩት ዛሬ ነው። ትላንትና እንደ ቀልድ ጀምረውት ዛሬ ግን በጣም ፍቅር እያጫወታቸው ነው። ቀስ በቀስ ደግሞ በትዳራቸው መግባቱ አይቀርም አብርሃም ማለት ነው። ገባችሁ? ግን መውደቅ መሸነፍ ያለ ነው፣ መነሳት ያለ ነው ማለት ነው። ሩታ ወድቃ አትቀርም። ገባችሁ? በዚህ ቪዲዮ የምነግራችሁ ነገር ቢኖር አንዳንድ እህቶቻችን አለን ባሎቻችን ከፈታን ማንችል በቃ ከሱ አለሱ መኖር እንደማንችል የምናሳይ እህቶች አለን ማለት ነው። ዛሬ ወደቅሽና ነገ አትነሺም? ቆይ እንዴት ነው? እኔ ወላሂ ላዚም እውነቴ ነው። ለምንድን ነው በቃ ራሳችሁ ላይ ማትተማመኑት እንዴ? ወለድን እያላችሁ ራሳችሁን ለምንድን ነው እንትን የምትሉት? አሁን ሩታ መታ ሚዲያ ላይ ማልቀሷ እሷ ደስ ነው የሚላት። እንደዚህ ስትሆኝላት እሷ በጣም ነው ደስ የሚላት። የሚገርምሽ ማለት ነው ደግሞ ያለ ነው ባንቺ አልተጀመረም። ሁለት ቤት ትዳር ብርቅ ነው እንዴ? የእናንተ እያሳደሳችሁት ስለምትመጡ እዚህ ሚዲያ ላይ ያልወጡ እህቶች እኮ አሉ። ይሄን ማወቅ አለብሽ። ሚዲያ ላይ ሁላ ወጥተው አንቺ እንኳን ለሚዲያ ተተነፍሻለሽ። ሚዲያ ላይ መተው እህቶች ማይናገሩ እህቶች በጣም በመቶ ሺህ ቤት ነው የሚቆጠሩ እህቶች አሉ። ወንዶች እያገቡባቸው ከምር እኔ የማውቃቸው እዛው ሳይነግሯቸው ይሄ በእስልምና ይፈቀዳል በቁርአን ይፈቀዳል እያሉ አቅማቸው ሁላ ሳይችል ሄደው ለሁለት ቤት ለሶስት ቤት የሚያገቡ ወንዶች አሉ። ይሄ ግልጽ ነው። የሚገርማችሁ ማለት ነው ኢትዮጵያ ላይ የሚደረገው ድርጊት ሚዲያ ላይ ሩታና አብርሃም ሚዲያ ላይ ስለወጡ አይደለም አለ። በየቤቱ እያንዳንዱ ቤት አለ። የሚገርማችሁ ማለት ነው ወደቅሽ አገባ ያግባ። አንቺ ነገ አታገቢም፣ ህይወት የለሽም፣ ልጅሽ አያድግም። ምንድነው የምትንቦቃቦቂው? ሴትነትሽ ማለትም ሴት ለመሆን ሞክሪ እስቲ፣ አቋም ይኑርሽ። ከዚህ በፊት እኔ ቪዲዮ በጣም ሰርቼብሻለሁ ባንቺ ላይ ማለት ነው። ባንቺ ላይ ቪዲዮ በጣም ሰርቻለሁ። ምክንያቱም አንዳንዴ በቃ እዛው ስደጋግሙት ለሰው ሁላ ያስጠላል። በቃ እኔ ያስጠላችሁኝና ተውኳችሁ። ግን ዛሬ ላይ ግን አሳዘንሽኝ ሳስበው ማለት ነው። ኧረ ሩታ ተመለሺ፣ ተይ ወደ ጤናሽ ተመለሺ። ከምር ይሄ የማይሆኑ ጓደኞች አትያዥ፣ ይቅርብሽ። ኧረ ቢስሚላ። እኔ በጣም ከምሬ ነው እየተናገርኩኝ ያለሁት። በምንኛ እናስረዳሽ? ባንቺ ነው ህዝቡ ቪዲዮ የሚሰራው። ዩቲዩብ እንዳለ የተቆጣጠራችሁት እናንተ ናችሁ። ግን ወቂ ይሄ ነገር ቀልድ ቢሆን ወደ ቁም ነገር ይቀየራል እያልኩ ስንቴ ቪዲዮ ሰርቻለሁ እንዴ። ኢትዮጵያ ላይ እኮ ከ100% 75% የሚያደርግ ነው፣ 25% ንጹህ ይሆናል። እኔ እንዴ አንቺ ብቻ ነሽ እንዴ ልጅሽ ያለ ልጅ አላባት የምታሳድጊው? አንቺ ብቻ ነሽ? በቃ አያያዙ አልቻልሽበትም።
አያያዙ አልቻልሽበትም። በቃ ነገርንሽ እኮ መጀመሪያ አሳልፈሽ መስጠት አልነበረብሽም። መጀመሪያ አሳልፈሽ መስጠት አልነበረብሽም እና ከእጅ ከወጣ በኋላ ብታለቅሺ ብትወርጂ ማንም የሚሰማሽ የሚያዳምጥሽ ሁላ የለም ብዬ ነው ማስበው። እንዴ ታው እንጂ ሴቶች ይተው ታው። መጀመሪያ ትዳራችሁ ለመያዝ ሞክሩ። ከሄደም ደግሞ ጠንቅር ብሎ ይሄድ። እንዴ እናክል በዚህ ልክ ምንድነው? ከዚህ በፊት ጥፋት አንድ ሰው ጥፋት ያጠፋል ፍጹም ነው ማለት አይችልም። አዎ አጥፍተሻል፣ አጥፍተዋል፣ ይቅርታ ተባባላችሁ፣ ገባችሁ፣ ትዳራሳችሁ። እንዴ የተሰራባችሁ ነገር አለ እንዴ በእናንተ ላይ? ከምሬ ነው። እንደው የተሰራባችሁ ነገር ካለ ጥናት አድርጉ። እንዴ መበጣበጥ ጥል ነው፣ ሁሌም ጥል ነው። አንቺና እሱ እኮ በቃ ፍቅራችሁ እኔ የት እንደሄደ በፊት ፍቅራችሁ የት እንደሄደ ነው እኔ ግራ የሚገባኝ ማለት ነው። አረ እኔ በጣም ነው የሚገርመኝ ከምር በጣም እናንተ ታሪክ እኔ ታሪክ ነው በቃ። እንደው ለልጃችሁም ራሱ ስትሉ እኮ አንዳንዴ ከምር የምትሰሩት ነገር እወቁ። በተለይ አብርሃም ነገ እኮ ይሄ ቪዲዮ ልጅህን ያየዋል። የምታደርገው ድርጊት ለሌሎችም እኮ ትምህርት እያስተማርክ ነው። ሌሎችም ሁለተኛ ሚስት እንዲያገቡ እያደረግክ ነው። አንተ የልጅ ካሁን በኋላ አባቴ እኮ ነው የምትባለው። አንተ እኮ ወጣት አይደለም። በቃ ላይፍህን ጨርሰሃል፣ አልቀሃል። በቃ አልቋል እኮ ያንተ ፍቅር፣ አዲስ ፍቅር። እንዴ ኧረ ሸዋሸዋ አትጫወቱብን። እኛ የመዳም ቅመሞች ከምር አቃጥላችሁን ገደላችሁን እኮ። እንዴ በቃ ልታሳብዱን እኮ ነው፣ ልታሳብዱን። የቀራናችሁ ነገር የለም በእናንተ ማለት ነው። ሚዲያው ተቆጣጠራችሁት ከላይ እስከታች። እንዴ ጓደኞችህ የሚሆኑ ጓደኞች አትይዝም፣ የሚሆንሽ ጓደኛ አትይዝም። እዛው በዛው እስቲ ካገቡ ጓደኞች ተመካከሪ። ከምር አንዳንዴም ትልቅ የሆኑ ሰዎች ማዳመጥ፣ ትልቅ የሆኑ ሰዎች ማየት በጣም አሪፍ ነው፣ ትምህርት ነው የሚሰጠው ማለት ነው። እንዴ በቃ አንቺ ወጣት አይደለሽም፣ ወጣቶቹ ታያቸው፣ አይሆንሽም። እስቲ ጓደኞች ምረጭ፣ ጓደኛ ምረጭ። አንዳንዴ ጓደኛ መምረጥ በጣም ትልቅ ነገር ነው ማለት ነው። የሚሆን ጓደኛ መምረጥ ያልሆነ እሳት ውስጥ ስትገቢ ታይ ብላ ታወጣሻለች ማለት ነው። ስለዚህ ጓደኛን ለመምረጥ ሞክሪ ሩታ። አይሆኑሽም። አሁን ያሻቸው ጓደኞች ከአንቺ ህይወት ከሱ ያሽቃብጡና መተው ካንቺ ያሽቃብጣሉ፣ ካንቺ ያሽቃብጠው ከነሱ ሄዶ ያሽቃብጣሉ። ከምር አንዳንዴም እኮ የጓደኛ መርዞች አሉ ማለት ነው። መርዝ ህይወትሽ ላይ የሚበትኑ ማለት ነው። ስለዚህ ታያቸው፣ እነሱ ህይወትሽን ኑሪ።